በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላክ አበው አምላከ ቅዱሳን ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ ርኅራኄው ለዘላለም የባሕርይ ገንዘብ የሆነ አምላካችን ዘላለም ሥላሴ ስሙ በድጋሚ የከበረ የተመሰገነ ይሁን። እናታችን እመቤታችን እግዝእትነ ማርያም ድንግል ወላዲተ አምላክ እንደመሆኗ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ጾሞ ለማበርከት እንዲያበቃን ካከበርናቸው በዓላት ሁሉ በረከት እንዲያሳድርብን ቅዱስ ፈቃድ ይሆንልን። የቅዱስ ዳዊት መዝሙር 95 ቁጥር 1 ለእግዚአብሔር አዲስ ምስጋናን አመስግኑ፣ ምድር ሁሉ እግዚአብሔርን አመስግኑ፣ እግዚአብሔርንም አመስግኑት፣ ስሙንም ባርኩ፣ ዕለት ዕለትም ማዳኑን አውሩ፣ ክብሩን ለአሕዛብ ታምራቱንም ለወገኖች ሁሉ ንገሩ። እግዚአብሔር ታላቅ ምስጋናውን ብዙ ነውና በአማልክትም ሁሉ ላይ የተፈራ ነውና። የአሕዛብ አማልክት ሁሉ አጋንንት ናቸውና እግዚአብሔር ግን ሰማያትን ፈጠረ። እምነትና በጎነት በፊቱ ቅድስናና የክብር ገናንነት በመቅደሱ ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርንና ምስጋናን ለእግዚአብሔር አምጡ። ለእግዚአብሔር ለስሙ ክብርን አምጡ። መሥዋዕትን ያዙ፣ ወደ አደባባዮችም ግቡ። ለእግዚአብሔር በቅድስናው ቦታ ስገዱ። ምድር በመላዋ ከእግዚአብሔር ፊት የተነሳ ትነዋወጣለች። እግዚአብሔር እንደነገሰ ለአሕዛብ ንገሯቸው። እንዳይናወጥም ዓለሙን ሁሉ አጸናው። አሕዛብንም በቅንነት ይገዛል። ሰማያት ደስ ይላቸዋል፣ ምድርም ሐሴትን ታደርጋለች። ባሕር ሞላዋ ትናወጣለች። በረሃ በእርሷ ያሉ ሁሉ ሐሴትን ያደርጋሉ። የዱር ዛፎች ሁሉ በዚያ ጊዜ በእግዚአብሔር ፊት ደስ ይላቸዋል። ይመጣልና በምድር ላይ ሊፈርድ ይመጣልና፣ እርሱም ዓለምን በጽድቅ አሕዛብንም በቅንነት ይገዛል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። የተመሰገነ ይሁን። ይሰማችኋል አይደለም? ሰማን? እሺ። ያለፈው ሳምንት ላይ ለእግዚአብሔር ፈቃድ በንስሐ ሕይወት ዙሪያ ላይ የተወሰኑ ነገሮችን አንስተናል። በያዝነው መንፈሳዊ ቀጠሮ መሰረት ዛሬ ሥርዓተ ቅዳሴ ትምህርት እንጀምራለን። የሥርዓተ ቅዳሴ ትምህርት ሲባል ሁለት ገጽታ አለው። አንደኛው ዜማውንና ዘሩን ማጥናትን ሲመለከት፣ ሌላኛው ስርዓቱን ማጥናት ነው። እኛ የምንማረው ስርዓቱን ብቻ ነው። የሰው ልጅ ንስሐ ከገባ በኋላ ቅዱስ ሥጋውን ክቡር ደሙን ሊቀበል ግዴታ ነው። ባለፈው ሳምንት በነበረን ትምህርት ላይ የሰው ልጅ በንስሐ ከታጠበ በኋላ ቅዱስ ሥጋውን ባይበላ ክቡር ደሙን ባይጠጣ ለንስሐው ማህተም እንደሌለው፣ ልክ ማህተም እንደሌለው ደብዳቤ መሆኑ አይቀርም። በጥምቀት ጊዜ ተጠምቀን ቅባ ሜሮን ባንቀባ፣ ተጠምቀን ቅዱስ ሥጋውን ክቡር ደሙን ባንቀበል ጥምቀቱ ከጥምቀት አይቆጠርም፣ ዋጋም አይኖረው። የዚያኑ ያክል ባይሆንም እንኳ ቅዱስ ሥጋውንና ክቡር ደሙን ከንስሐ በኋላ የማይቀበል ሰው እጁን ታጥቦ ምግብ የማይበላ ሰውን ይመስላል። እንዴት ዋላችሁ? የሰው ልጅ እጁን የሚታጠብ ምን ለማድረግ ነው? እንዴት ዋላችሁ? ለምንድን ነው የሚታጠበው? ሳምንት ላይ ነግሬያቸዋለሁ። እግዚአብሔር ይመስገን ለማለት አይስፋችሁ፣ እስኪ አይቸግራችሁ። እግዚአብሔር ይመስገን በሉ እስቲ። ለምን ያኮራናል?
ሳይታወቀን እኮ ሰይጣን ልባችን ስፍት ስልችት ያደርገዋል። ፍቅረ እግዚአብሔር ያለው ሰው እግዚአብሔርን ለማመስገን አይጠግም። የሰው ልጅ እጁን የሚታጠብ ለምንድን ነው? ለመብላት ነው። እጁን ታጥቦ ባይበላ መታጠቡ ምን ይረባዋል? ለጊዜው ቆሻሻ ማስለቀቁ ጥሩ ነው አይደል? ካልበላ ግን ረሃብ ይገለዋል። መብላት አለበት። ሳይታጠብ የሚበላም ስተት ነው። ታጥቦ የማይበላም ስተት ነው። እንዳትረሷት። ሳይታጠብ የሚበላም ስተት ነው። ታጥቦ የማይበላም ስተት ነው። ስለዚህ ስለ ቅዱስ ሥጋው ክቡር ደግሞ ለመነጋገር ደግሞ ስለ ቅዳሴ መነጋገር ስለሚያስፈልግ ብዙ ልጆች ስለምትጠይቁ በቅዳሴ ጊዜ ምንድነው መደረግ ያለበት? ብዙ አይታችሁ ከሆነ ቅዳሴ ላይ ቀዳሽም አስቀዳሽም ብዙ ጊዜ ስርዓት ሲጠብቁ አናይም። በጣም በብዙ መንገድ የሚያሳዝኑ ነገሮች አሉ። ስርዓተ ቤተ ክርስቲያንን የሚጠነቅቅ ሰው እየጠፋ እየተቀደሰ የሚገባ ሰው አለ፣ እየተቀደሰ የሚያወራ ሰው አለ። እየተቀደሰ አክ እንኳን የሚል ሰው ገጥሞን ያውቃል። እዛ ቤተ ክርስቲያን ውስጥ አክ ብሎ የሚተፋ ሰው ሁሉ ገጥሞን ያውቃል። ይሄ ሁሉ በማን ይፈረዳል ቢባል በአስተማሪ ይፈረዳል እንጂ በማንም አይፈረድም። ማህበረሰቡ ካለመማሩ የተነሳ ከሁሉ በላይ በጣም የከፋው ግን ካህናትና ዲያቆናት ቅር እንደማይላችሁ ተስፋ አድርጋለሁ። ስርዓት ሳትማሩ እየቀደሳችሁ ፈጣሪንም ትበድላላችሁ፣ ህዝብንም ታስታላችሁ። ጧት አንድ ወንድም መጥቶ እየነገረኝ ነበር። ለምሳሌ ክርስትና ለማስነሳት ወደ ክርስትና ቤት ስትገቡ ህፃኑ የተጠመቀበትን ማይገቡ እዛ የተሰበሰበውን ሰው ሁሉ በእጃቸው ምን ያደርጉታል? ይረጩታል። ፈጽሞ ትልቅ በደል ነው ይሄ። ጥምቀት ስንት ናት? ትደገማለች። ያ ሰው ሌሎቹ ላይ እያፈሰሰው ያለው ያንም ጥምቀት ምን እያደረገ ነው? ጥምቀት እየደገመ ነው። ማይገቡ እኮ ነው። ወይ ስርዓተ ፍታት አልተደረገለት። እናስተውል። ምክንያቱም ግብፃውያን አባቶች የሚናገሯት ነገር አለች። ሰይጣንን ሳይሆን ማንን ፍራ? ልማድህን ፍራ። አይደለም? ዛሬ ቤተክርስቲያናችን አብዛኛው ነገር የሚደረገው በስርዓት ነው በልማድ ነው? በልማድ ነው። ለምሳሌ አራስ የሆነች ሴት ቤት ትገባለህ። የወለደች ሴት ቤት ምን ትባላለህ? 7 ቀን ቆይና ጸበል ተረጭ። ያው የት ነው የምትረጨው? ክርስትና ቤት። የት ያለ መጽሐፍ ነው እንደዚህ የሚል? የሥርዓት መጻሕፍት የቅዱሳን ሐዋርያት የቅዱሳን ሊቃውንት መጻሕፍት አሉ። ማን ገልጦ ያንብባቸው? እስኪ እንደው በሞቴ በተለይ ዲያቆናትና ካህናት፣ ካህናት ዛሬ የሉም፣ ዲያቆናት አላቸው። እስኪ ዲድስቅልያ የሚባል መጽሐፍ ባለፈውም ነግሬያቸዋለሁ። ዲድስቅልያ የሚባል መጽሐፍ እስኪ አንብቡ። የሐዋርያት የቅዱሳን ሐዋርያት የሥርዓት መጽሐፍ ነው ዲድስቅልያ። እስኪ ፍትሐ ነገሥት አንብቡ። ስለ ካህን፣ ስለ ዲያቆን፣ ስለ ቅዳሴ፣ ስለ ቁርባን፣ ስለ አጽዋም፣ ስለ ንስሐ እንኳን ስጋዊ ጉዳይ መንፈሳዊ ጉዳይ ስጋዊ ጉዳይ በደንብ ተብራርቶ ያለበት ነውና በግልጽ መወቃቀስ ካለብን ከህዝቡ በፊት መወቀስ ያለበት አገልጋዩ ነው። ምክንያቱም ስርዓት ጠንቃቂ የለማ ማን አለ? ስለዚህ ልናስተውል፣ ለስርዓት ሊጨንቀን ልንጠነቀቅ ይገባል። ለዛ ነው ስለ ቁርባን ለመነጋገር ስለ ምስጢረ ስጋው ደግሞ ለመነጋገር እሱን ማጠቃለያ እናደርገዋለን። መነሻው ስርዓተ ቅዳሴ ነው። ዋናው ዓላማችን እኛ ስርዓቱን ጠብቀን ንስሐ ገብተን ቅዱስ ስጋውን በልተን ክቡር ደሙን ጠጥተን መድኃኔ ዓለም ተዋሂዶን መንግስተ እግዚአብሔርን ወርሰን እንድንኖር ነውና እግዚአብሔር አምላካችን ለሁላችንም ማስተዋሉን ያድለን። ስለ ስርዓተ ቅዳሴ ለመነጋገር የሚቀድመው ነገር ቅዳሴ ምንድነው? ቅዳሴ ምንድነው የሚለውን በሁለት ከፍሎ ማየት የተገባ ነገር ይመስለኛል። ቅድም ከቅዱስ ዳዊት መዝሙር ያነበብኩት ምስጋና ነው። አንድም እንደምታውቁት ከቅዱሳት መጻሕፍት ሳናነብ ጉባኤ መጀመር ስርዓትም ልማድም አይደለም፣ በጎ ትውፊትም አይደለም። የግዱን እናነባለን። ያ የምናነበው ርዕሳችን ባይሆን እንኳን ለበረከት እናነባዋለን። እንዳትረሱ የምፈልገው ነገር መጻሕፍትን ማንበብ ሶስት ጥቅም አለው። መጻሕፍትን ማንበብ አንደኛው በረከት ነው፣ ሁለተኛው ትምህርት ነው፣ ሶስተኛው ሕይወት ነው።
ደህና ዋላችሁ። መጽሐፍ ቅዱስን ቅዱሳት መጻሕፍትን ማንበብ ስንት ጥቅም አለው? አንደኛው ምንድነው? በረከት ነው። የእግዚአብሔርን ቃል የሚያነብ ሰው ሁሉ ምን ያገኛል? በረከትን ያገኛል። ግን በረከትን ለማግኘት መጽሐፍ ቅዱስን ቅዱሳት መጻሕፍትን ስታነብ ተጠንቀቅ። ሰሞኑን አንድ ሰው ከውጭው ዓለም ተበልቶ የሚጸለይና ተበልቶ የማይጸለዩት እነማን ናቸው ብሎ ጠየቀ። ይህንን ችግር የፈጠሩት የዘመኑ አጥማቂ ባህታዊ ነን ባዮች ናቸው። ነን ባዮች የሆኑትን አላልኩም፣ የሆኑትን ሳይሆን እነማንን ነው? እንዴት ዋላችሁ? ዲያቆን ነኝ ባይ ብዙ አለ አይደለም? የሆኑ ደግሞ አሉ። ነኝ ባዮች አሉ። ነኝ ባዮች ማለት ያልሆኑት የማይገባቸው መባሉ የማይገባቸው እነማን ይባላሉ? ነኝ ባዮች። ሰባኪ ነኝ ባይ፣ ዘማሪ ነኝ ባይ፣ አጥማቂ ነኝ ባይ፣ ባህታዊ ነኝ ባይ፣ ጳጳስ ነኝ ባይ ብዙ አለ። ነኝ የሚል ግን ያልሆነ ማለት ነው፣ መባል የማይገባው። ምን ይላሉ? አንድም ይሄ ተበልቶ ይጸለያል፣ ይሄ ተበልቶ አይጸለይም። ሁለተኛ ይሄኛውን ብታቋርጠው ችግር የለውም፣ ይሄኛውን ብታቋርጠው ግን ትቀሰፋለህ። ይሄ ፈጽሞ የዲያብሎስ ትምህርት ነው፣ የእግዚአብሔር የቤተክርስቲያን ትምህርት አይደለም። በመጀመሪያ ደረጃ ሁሉም ጸሎት እንደው ቢቻል መቼ ነው መጸለይ ያለበት? ከምግብ በፊት ነው በኋላ ነው? ከምግብ በፊት ነው። ለምን? ስጋ ፈቃዱን ካገኘ ከበላ ከጠጣ በኋላ ድካም ይለዋል፣ ሌሎች ሐሳቦችን ያመጣል። ያልበላ አንጀት ንቁ ነው፣ ትጉ ነው፣ ለእግዚአብሔር ቅርብ ነው። ስለዚህ የትኛውም ጸሎት ሳይበላ ቢሆን ይመረጣል። በልተ አትጸልይ የሚል ሕግ ግን የለም፣ ፈጽሞ የለም። ተበልቶ የማይጸለይ አንድ ጸሎት ብቻ ነው ያለ። እሱ ምንድነው? ደህና ዋላችሁ? አረ እንዴት ዋላችሁ? ተበልቶ የማይጸለይ አንድ ጸሎት አለ። እሱ ምንድነው? ቅዳሴ። ለምንድነው ተበልቶ የማይጸለየው? ቁርባን ስላለው። ምን ስላለው? ቁርባን ስላለው። አለቀ። ስለዚህ ወገኔ ሆይ ከዛ ሰውየው አጠያየቁን መልስ እያዞረ ሄደ። አይ ይቅርታ አድርግልኝ ብዬ መስመሩን አሽጌ ወጣሁ። ሰዎች እኔ መቼም አባቶቻችን ተናግረዋል፣ እንናገራለን እንጂ አንደባደብም ብለዋል። ስርዓቱን ስነግር ልትከራከረኝ ከሞከርክ ሄድና ሌላ አስተማሪ ጠይቅ። እነገሌ እንደዚህ ብለውኛል አትበለኝ። እኔ ማውራው ስለ እነገሌ አይደለም፣ ስለ መጽሐፉ ነው። እኔ ማውራው ስለ ቤተ ክርስቲያን ስርዓት ነው። እኔ ማውራው ስለ እግዚአብሔር ስርዓት ነው። እነገሌ የሚባሉ ሰባኪ ስለተናገሩት አይደለም። ምን አይመለከተኝም ስለሱ። ተበልቶ የማይቀደስ ቅዳሴ ነው፣ ማይጸለይ ጸሎት ቅዳሴ ነው። ምክንያቱም ቁርባን ስላለ። ሁለተኛ ነገር ይሄኛው መቋረጥ ይችላል፣ ይሄኛው መቋረጥ አይችልም የሚባለው ይሄም የዲያብሎስ ትምህርት ነው። ምን ይሏቸዋል? ሰይፈ ሥላሴ አይቋረጥም አይደል? እና መልካ መድኃኒዓለም ይቋረጣል፣ መልካ ኢየሱስ ይቋረጣል። መልካ ኢየሱስ ከሶስቱ አካላት ያንዱ የወልድ እግዚአብሔር ምስጋና እኮ ነው። አንድ ሲወልድ ትንቀው ነው። ኢየሱስ ክርስቶስ እግዚአብሔር ነው አይደለም? ታዲያ ሰይፈ ሥላሴ ሰይፈ መለኮት አይቋረጥም ብለህ ሌላ ይቋረጣል የምትለው ለምንድን ነው? በመጀመሪያ ደረጃ በቤተ ክርስቲያን ስርዓት ውስጥ የሚቋረጥ የሚባል ጸሎት አለ? ንገሩኝ እንጂ። ጸሎት ይቋረጣል? ከአቅም በላይ ሆኖ ካልቻልክ ደግሞ ሰይፈ ሥላሴም ቢሆን አልቻልክም ነው፣ አለቀ። ካልቻልክ ከአቅም በላይ ከሆነ ከአቅም በላይ ሆኖብህ መዝሙረ ዳዊት ካልጸለይክ ሰይፈ ሥላሴ ከመዝሙረ ዳዊት በምንድን ነው የሚለየው? መዝሙረ ዳዊት የማን ምስጋና ነው? ምናልባትም በክብር እናነጻጽር ከተባለ ከመልክዓት ሁሉ መዝሙረ ዳዊት ይበልጣል። ከሰይፈ ሥላሴም ጨምሮ መዝሙረ ዳዊት ይበልጣል። ይሄን ማወቅ አለባችሁ። ምክንያቱም ቤተክርስቲያን በግድ እንድንጸልዩ ያዘዘችን መዝሙረ ዳዊትን እንጂ ሌሎችን ጸዋቱ አይደለም። ሌሎች ጸዋቱ እንደ ፍቅርህ ነው። መልክዓትን ሰይፈ ሥላሴ ልጸልይ ትችል። ሰይፈ ሥላሴን ያተኮርኩበት ሰዎች እንደዚህ የሚል ነገር ስለሚሰጡ ነው። ሰይፈ ሥላሴን ማን እንደደረሰው እናውቃለን። መልክዓ ሥላሴ ማን እንደደረሰው ይታወቃል። ነግስ ማን እንደደረሰው ይታወቃል። መልክዓ ኢየሱስ ማን። በምን ምክንያት ነው ያ ጸሎት አይቋረጥም ሌላው ይቋረጣል ተብሎ የሚፈረድበት? ሁሉም ሰይፈ ሥላሴም አይቋረጥም፣ መልክዓ ኢየሱስም አይቋረጥም።
ውዳሴ ማርያምም አይቋረጥም፣ ሰኔ ጎልጎታም አይቋረጥም፣ ውዳሴ አምላክም አይቋረጥም፣ አርጋኖንም አይቋረጥም። ከሁሉ በላይ ግን አስቀድመህ ውዳሴ ማርያምን መዝሙረ ዳዊትን ድገም። ይሄንን ከጨረስክ በኋላ ወደ ሌላው መሄድ ትችላለህ፣ ትርፍ ጊዜ ካለ። እናስተውለው። እንዲሁ ይሄ ነገር ስላስገረመኝ ነው። አንዳንዴ ሰዎች የግል አመለካከታቸውን ወስደው ይጭንባቸዋል። እሱን እንድናስተውለው ወዳራ ለማለት ነው። እግዚአብሔር ማስተዋሉን ይስጠን። ቅዳሴ ምንድን ነው ለሚለው በሁለት ከፍለን እንየው፣ በድፍኑ እና ለጊዜው ለምንፈልገው ነገር። በድፍኑ ቅዳሴ ማለት ምስጋና ማለት ነው። ቅዳሴ ምን ማለት ነው? ስንዘምርም ምንድን ነው እዚህ ተሰብስበን እሱ ቅዳሴ ነው በግዙ። በአማርኛ ምስጋና ምንለው፣ በግዙ ምንድን ነው? ቃሎቹ ለምስጢር ሲፈለጉ ለተለያየ ሀተታ ያገለግላሉ እንጂ ቅዳሴ፣ ውዳሴ፣ ስባሄ የመሳሰሉ ቃላት በጥሬው ወደ አማርኛ ዝማሬ የሚሉ ቀደሰ፣ አመሰገነ፣ ዘመረ፣ አመሰገነ፣ አይኮተ፣ አመሰገነ ግን ለምስጢር ሀተታ ሲፈለጉ ግን የተለያየ። ለምሳሌ ዘመረ ብሎ በዜማ ይለዋል አይደል? ዞሮ ዞሮ ምስጋና ሆኖ ግን ምን ይጨምርበታል? ዜማ ይላል። ልክ ቅዱስ አትናቴዎስ ሐዋርያዊ በቅዳሴው ላይ ቦ ዘይሴብህ፣ ቦ ዘይሄብብ፣ ወቦ ዘይዌድስ፣ ቦ ዘይአኩት፣ ወቦ ዘይኬልህ እያለ እንደተናገረው ማለት ነው። ክላህ ብሎ ጥሬ ቃሉ ጩኸት ነው አይደለም? ቅዱስ አትናቴዎስ ግን ቦ ዘይኬልህ አለ። ሰማይ ምድሩን እያናወጠ የሚያመሰግን አለ። በለሆሳስ ማመስገን አለ፣ ጮክ ብሎ ማመስገን አለ። በዘር ማመስገን አለ፣ በዜማ ማመስገን አለ። በግል ማመስገን አለ፣ በማህበር ማመስገን አለ። በልብ ማመስገን አለ፣ በአፍ ማመስገን አለ። በጥሬው ግን ቅዳሴ ማለት ምስጋና ማለት ነው። የቅዳሴ ምንጩ እግዚአብሔር ነው። ማን ነው? ማን ነው? እግዚአብሔር ቅድመ ዓለም ቅዱስ ነው። ሲሰለስ ሲቀደስ ኖሯል። ለዚህ መጻሕፍት ናቸው ምንጮቻችን። ምን ይላል? ስብሐቲሁ ዘእማቢሁ ወውዳሴውም ዚአሁ፣ ምስጋናው የእርሱ ምስጋናውም ከእርሱ። የምስጋና ምንጭ ማን ነው? ራሱ። እምቅድመ ይፍጥር መላእክተ ለቅዳሴ አኮ ስብሐቲሁ ዘተጸራ፣ መላእክትንና የሰው ልጆችን ቀድሱኝ፣ ወድሱኝ፣ አመስግኑኝ ብሎ ከመፍጠሩ በፊት ምስጋናው የተቋረጠ እንዳይመስልህ። አላ ምሉ ውእቱ ስብሐተ አብ ወወልድ ወመንፈስ ቅዱስ፣ የአብ የወልድ የመንፈስ ቅዱስ ምስጋና የመላ ነበረ እንጂ ምስጋናው በባህሪው እንደቀረ አውቆ መላእክትን የሰው ልጆችን ፈጠረ። መላእክትን ፈጥሮ ተሰወራቸው። እርስ በርስ ሲመራመሩ ዲያብሎስ ሳተ፣ አንድ ነገድ አሳተ። ንቁም በበህላዊና ለቅዱስ ገብርኤል። ያን ጊዜ ወይቤ እግዚአብሔር ለይኩን ብርሃን፣ እግዚአብሔርም አለ ምን ይሁን ነገሩኝ፣ አይሰማም፣ ብርሃን ይሁን አለ። ይህን ጊዜ ነው ቅዳሴ የተጀመረ። ፍጡር ቅዳሴ የጀመረ ይህን ጊዜ ነው። የሚሰማ ቅዳሴ ማለታችን ነው እንጂ መላእክት በነግ ፍጥረት የተጀመረ በሰርክ ነው። ቅዳሜ ለእሑድ በሰርክ ነው። በነግ ከማመስገናቸው በፊት አስቀድመው ሰማያት አስራው ፍጥረት እግዚአብሔርን ያመሰግኑት ነበረ። ምድር እግዚአብሔርን ታመስግናለች። አታመሰግንም? አታመሰግንም? ሰለስቱ ደቂቅ ምንድን ነው የሚለው? ተባርኮ ምድር ለእግዚአብሔር። ምድር እግዚአብሔር ምን ታደርጋለች? ታመሰግነዋለች። ደመናት ያመሰግናሉ፣ ነፋሳት ያመሰግናሉ፣ ዝናማት ያመሰግናሉ፣ በረድ ያመሰግናል፣ መባረቅት ያመሰግናሉ። በጎላ የሚሰማ ምስጋና ግን ያን ጊዜ ነው። ለይኩን ብርሃን ባለ ጊዜ መላእክት እንዲህ አሉ። እስቲ ቅዱሳን መላእክት አብረን እናመስግን ከነሱ ጋር። ቅዱስ እግዚአብሔር አብ በሉ እስቲ። ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ። የሚገርማችሁ ነገር ቅዱሳን መላእክት በዚች ምስጋናቸው ምክንያት ሹመት ሽልማት አግኝተዋል። ጠቅላይ ሚኒስትርነት እንዳይመስል፣ ከንቲባነት አይደለም፣ ጳጳስ፣ ዲያቆን፣ ቄስ መሆን አይደለም። የዘላለም ሹመት በየማዕረጋቸው ቅድስና፣ ንጽህና ተሰጥቷቸዋል።
ይህንን ምስጋናቸውንና እምነታቸውን አብነት አድርጎ ሾሟቸዋል። ዕለት ዕለትም ይህንን ምስጋና ያቋርጡ ጣዕም እየተሰማቸው ይሄዳሉ እንጂ። ቅዳሴ ተጀመረ። ከዚያ በኋላ አዳም አባታችን በወጣው በዲያብሎስ ምትክ ገባ። ከስነ ፍጥረት ጀምሮ እስከ ሐዲስ ኪዳን ድረስ ቅዳሴ ነበረ። ቅዳሴ ነበረ ማለት ምስጋና ነበረ ማለት ነው። የቅዱስ ዳዊት መዝሙር ምንድን ነው? ቅዳሴ ነው፣ ምስጋና ነው። ቅዳሴ ነው ምስጋና በሚለው ትርጉም የቅዱስ ዳዊት መዝሙር ቅዳሴ ነው። መጽሐፈ ኢዮብ፣ ሌሎቹም የሰው ልጆችም መላእክትም ሲያመሰግኑ ነው። እኛ ለምንፈልገው ትርጉም ከሆነ ግን ዛሬ ለምንፈልገው ቅዳሴ ምንድን ነው ካላችሁ አኮቴተ ቁርባን ነው። ደህና ዋላችሁ። ቅዳሴ ምንድን ነው? አኮቴተ ቁርባን በሉ። በደንብ በሉት። አኮቴተ ቁርባን የቁርባን ምስጋና ነው። ምስጋናነቱን አይለቅም። ግን እኛ የምንፈልገው ለየት ያለው በአዲስ ኪዳን የመጣው ምንድን ነው? የቁርባን ምስጋና። ቅዱስ ሥጋው ክቡር ደግሞ የሚከብርበት፣ ቅዱስ ሥጋው ክቡር ደግሞ የሚለወጥበት የቁርባን ምስጋና ነው። ለዚህም አብነታችን ቅዳሴ ፍሬ ቅዳሴ ሲገባ ካህኑ በቃለ ማሕዘኒ ዜማ ባለው አነባበብ አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ለእመቤታችን አኮቴተ ቁርባን ዘአበዊነ ሐዋርያት መጽሐፈ ኪዳን ዘነገሮሙ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለሐዋርያቲሁ ንጹሐን ቅዳሴ ጊዜ ዘደረሰ ማር ቀሌምንጦስ አኮቴተ ቁርባን ዘሰለስቱ ምዕት አሰርቶ ሰመንቱ ርቱዓነ ሃይማኖት አኮቴተ ቁርባን ዘቅዱስ ባስልዮስ ዘቅዱስ ጎርጎርዮስ ዘቅዱስ ዮሐንስ አፈወርቅ ዘቅዱስ ኤጲፋንዮስ ዘቅዱስ አትናቴዎስ ዘቅዱስ ዲዮስቆሮስ ዘቅዱስ ያዕቆብ ዘስሩግ ዘቅዱስ ጎርጎርዮስ ካለ እያለ አኮቴተ ቁርባን የቁርባን ምስጋና ቁርባን እግዚአብሔር የሚከብርበት ሥጋው ደግሞ የሚፈተትበት ሥጋው ደግሞ ክብሩ የሚገለጥበት የሰው ልጆች በሥጋው ደግሞ የሚከብሩበት ምስጋና ስለሆነ ቅዳሴ አኮቴተ ቁርባን ነው። የቁርባን ምስጋና ነው ባጭር። አሁን ዛሬ የሥርዓተ ቅዳሴ መግቢያ ላይ ያለ ነው። ይሄ ክፍል አንድ ትምህርታችን ነው። የዚህ ተከታዩ ትምህርት ቅዳሴ ዛሬ እንደምናየው ከመሆኑ በፊት ምን ምን መንገድ አልፏል፣ በእነማን ተዘጋጀ የሚለውን ነገር ማየት በጣም የተገባ ነገር ነው። ቅዳሴ መቼ ጀመረ? ዛሬ የምናውቀው አኮቴተ ቁርባን መቼ ነው የተጀመረ? ማን ነው የጀመረው? ከምን ነው የመጣ? ዛሬ ፕሮቴስታንቱ ዓለም ሌላው መናፍቁ ዓለም ይሄ ስርዓት የለውም። ለምን? እኛ ግን አለን። እሱ ብቻ አይደለም፣ እኛ ያለን ካቶሊኮች የሌላቸው፣ እኛ ያለን እንኳን ሌላ ግብፃውያን የሌላቸው ብዙ ስርዓተ ቅዳሴ እኛ ጋር አለ። ሌላው ቀርቶ እንኳ በኋላ በጊዜው እንማራዋለን እንጂ ግብፃውያን ቴሌቪዥን ስትከፍቱ ሁሉን ነገር ግልጥልጥ አድርገው ነው የሚቀድሱ አይደለም። እኔ በአንድ ኢትዮጵያዊ ኦርቶዶክሳዊ ምእመን ልሳን እለምናቸዋለሁ፣ የግብጾችን ስርዓተ ቅዳሴ አትከታተሉ፣ ይቅርባቸው። ያንን ማየት በእውነት ንስሐ የሚያስገባ ጸያፍ ድርጊት ነው ብዬ አምናለሁኝ። እኔ ለነሱ ስህተት ላይሆን ይችላል። ደህና ዋላችሁ። ለነሱ ስህተት ላይሆን ይችላል። ስርዓቱ ለሌላቸው አይጠየቁበትም። አዎ ከጥንት ከአባቶቻቸው የነበረውን በሆነ ምክንያት አተውታል ወይ አላገኙትም። እኛ እውነቱ ያለን ሎሙ ሕግ ወሎሙ ስርዓት። ልብ በሉ። አሕዛብ በሐዋርያት ሥራ ምዕራፍ 15 ላይ እንደተጠቀሰው ቅዱስ ጴጥሮስና ቅዱሳን ሐዋርያት ከዛ ሁሉ ስርዓት ስንት ብቻ ነው ያዘዟቸው ለአሕዛብ? ንገሩኝ። እዩት፣ 4 ብቻ። እነዚህ ምንድን ናቸው? የታነቀውን አትብሉ፣ ሳይባረክ የታረደውን እንዳትበሉ፣ ዝሙት አትስሩ፣ ደም አትብሉ፣ ለጣዖት የተሰዋውንም አትብሉ። አይደለም? ከደም ከታነቀ ከዝሙት ለጣዖት ከተሰዋ ትከለከሉ ዘንድ እንጂ ከዚህ የባሰ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ብለው ቅዱሳን ሐዋርያት ተናግረዋል። መንፈስ ቅዱስ ያደረባቸዋል። ለምን ይመስላችኋል? ሌላው ስርዓት አያስፈልግም?
እንዴት ዋላችሁ? አያስፈልግም። ነገር ግን እነሱ ከአባቶቻችሁ ስላልወረሱት ይከብዳቸዋል። እንዳይከብዳቸው አራቱ ግን አስገዳጅ ናቸው። ደም መብላት፣ ሳይባረክ ሳይታረድ የሞተውን መብላት ማውታ ይባላል። የበከተ ማለት ነው። ለጣዖት የተሰዋ መብላት። ለጣዖት የተሰዋ ሲባል ዝም ብለ ድንጋይ አቁሞ የተሰዋ ብቻ እንዳይመስልህ። የአህዛብ ማዕዳቸው ለጣዖት የተሰዋ ነው። አህዛብ ሲበሉ የማንን ስም ጠርተው ነው? እንዴት ዋላችሁ? እንዴት ዋላችሁ? አህዛብ የሚበሉ የማንን ስም ጠርተው ነው? የጣዖታቸውን ስም ጠርተው ነው። ስመ አጋንንት ጠርተው እኮ ነው። ስመ አጋንንት። ለዚያ ነው ከአህዛብ ጋር ክርስቲያን በማዕድ አንድ አይሆንም። ስለ ፍቅር አትበለኝ፣ ስለ ፍቅር አትበለኝ። በመጀመሪያ ደረጃ ፍቅር ካለ መልካም ክርስቲያን ነው። መልካም ክርስቲያን ሳይሆኑ ፍቅር አለች? እንዴት ዋላችሁ? ኧረ እንዴት ዋላችሁ? በመጀመሪያ ደረጃ ትልቁ የጅልነት ጫፍ ፍቅር አለኝ ብለህ ማሰብ። ሰው ወዳለሁ ብለህ ታስባለህ። ቀና ብሎ የሚያይህን የምትዘልፍ ወንድምህን ክርስቲያኑን መከራውን የምታሳይ አንተ ሌባ፣ አንተ በርኩሰት የተሞላ አንተ ቅንጣት ታክል ለአምልኮተ እግዚአብሔር የማትመች ሰው ስለ ፍቅር እኮ ነው ትለኛለህ። የት ታውቀውና ፍቅርን ሲጀመር? ስለ ፍቅር ያደረጉት ቅዱሳን አሉ። እነሱ እውነትም ፍቅር ስላላቸው ነው። አንተ ግን አትችልም፣ አቅሙ የለህ፣ አንቺም አትችልም። ስርዓትን ማስተዋልን የመሰለ ነገር የለም። ለጣዖት የተሰዋ ማለት ስመ ጣዖት ስመ አጋንንት የተጠራበት ነው። እኛ ስንበላ ባርከን ነው አይደለም የምንበላው? አቡነ ዘበሰማያት ይትቀደስ ስምከ ብለን በሰላመ ቅዱስ ገብርኤል መልአክ ኦግዝቴ ማርያም ብለን ከዛ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን፣ በእግዚአብሔር ስም የተባረከ ይሆን። ከዚያ ቆርሰን በእንተ ማርያም ድንግል ወበእንተ ወልዳ ኢየሱስ ክርስቶስ ብለን ስመ እግዚአብሔር ጠርተን ነው። ስመ እግዚአብሔር ሳጠራ የምትበለው በሙሉ የአጋንንት መስዋዕት ነው። ይህን ማወቅ አለባችሁ። ስለዚህ የአሕዛብ ማዕዳቸው ለጣዖት የተሰዋ እንደሆነ እንድታውቁ ፈልጋለሁ። ይህንን ስናገር ለመለያየት እኮ ነው ምናምን አብሮ የኖረውን ማህበረሰብ ወንድሜ ማረኝ። እኔ እዚህ በኋላ ትርፍ አልናገርም፣ ይበቃል። የፈለገ ነገር ቢፈጠር እዚህ በኋላ ያኔ ደምህ ጠብ ጠብ እያለ ማረኝ ቤተ ክርስቲያን የምትልበት ዘመን እስክትመጣ ድረስ እግዚአብሔር አንደበቴን እንዲቆጣጠር የሚናገሩ ሰዎችን አንደበት እንዲቆጣጠር እንለምነዋለን። ደምህ ጠብ እያለ ያኔ ማረኝ ቤተ ክርስቲያን የምትል ሁለት ሞት የምትሞትበት በምድር በሰማይ የምትሞትበት ዘመን ሲመጣ ያኔ ቤተ ክርስቲያንን ማረኝ የምትልባት ዘመን ይመጣል። እሱን ማስተዋል ግድ ነው። ስርዓት ሲሰራ እንደዚህ ነው። ቅዱሳን ሐዋርያት ይሄውን በነገራችሁ ላይ ቀላሉ ስርዓት ነው እኮ፣ ከባዱ አይደለም። ሸክም እንዳናከብድባችሁ ብሎ እኮ ነው እቺ ስርዓት። ለጣዖት የተሰዋ ዝሙት፣ የታነቀ ደም መብላት፣ እነዚህ በሙሉ ቀላል የሚባሉ ስርዓቶች ናቸው። ስለዚህ ግብፃውያን ቢያደርጉት ምናልባት እግዚአብሔር አይጠይቃቸው ይሆናል። እኛን ግን በማየታችንም ይጠይቀናል። የእኛ ቤተክርስቲያን ስርዓት እንደሱ አይደለም። በጊዜው ለምን እንደሆነ አስረዳችኋለሁ። ቤተክርስቲያን ሁሉን ነገር ጋርዳ፣ በተለይ እኔ በመጀመሪያ ደረጃ ምስጢረ ቁርባን ነው የሚባል አይደለም? ደህና ዋላችሁ? ከተገለጠ ምን ምስጢር ነው? አደባባይ ላይ ከተሰጣ ምኑ ነው ምስጢር? ምስጢር ምን ማለት ነው? የተደበቀ የተሸሸገ ነገር ነው። ለበቁት ብቻ የሚገለጥ ማለት ነው። አቅም ሲኖርህ ብቻ የሚገለጥልህ ነገር ነው። አቅም ሲኖር ለምሳሌ እንኳን ትልቁን ምስጢር ሰማይ አለ የለም? ደህና ዋላችሁ? ሰማይ አለ የለም? ንገሩኝ እንጂ። ኧረ አይሰማኝም። አይተው ታውቃለህ? አለ ብለህ ታምናለህ አይደል? ሰማይን ማየት፣ ሰማይ እኮ ግዘፍ ያለው ፍጡር ነው። እንደ ምድር ነው፣ እንደ አድማስ ነው። ሊዮ ካልክ እግዚአብሔር ከፈቀደልህ ታየዋለህ እኮ። ሰማይን ማየት እኮ ያን ያክል ምስጢር አይደለም። ከሰማይ የከበደ የክርስቶስ ስጋና ደም ነው። ሰማይን በአይናቸው የሚያዩት የበቁ ቅዱሳን ናቸው አይደለም?
ስጋውን ደሙን ለማየት የዚያን ያክል ጸጋ ይፈልጋል። ከዚያ የበለጠ ጸጋ ይፈልጋል። አረ እግዚአብሔር እንድንቀበለው ፈቅዶልናል። አንዳንድ ሰው ምን ይላል? ከማየትና ከመመገብ የትኛው ነው የሚከብደው? መመገቡ ነው የሚከብድ አይደለም? መመገቡማ በቸርነት ተሰጥቷል። ንስሐ ገብተህ እንድትቀበለው ተሰጥቷል። እሱ እንድናስተውል አደራ ለማለት ነው። ለሁሉም ስጋው ደግሞ የሚፈተትበት አኮቴተ ቁርባን የተባለው ምስጋና ወይም ቅዳሴ ከምንድን ነው የመጣ ቢሉ ምስጋና ጥንት የነበረ ነገር ቢሆንም እንኳ መጀመሪያው ሐዲስ ኪዳን ጀማሪው መድኃኒታችን አምላካችን ኢየሱስ ክርስቶስ ነው። ማን ነው ጀማሪው? መድኃኒታችን ኢየሱስ ክርስቶስ ነው። መድኃኔ ዓለምን ለማዳን ወርዶ በማኅፀነ ድንግል በተዋሂዶ በሕቱም ድንግልና ተጸንሶ ተወልዶ ተሰዶ አድጎ ተጠምቆ ጥምቀትን አስተምሮ ትምህርትን ተርጉሞ ምስጢርን መከራ ተቀብሎ የክርስትናን ጣዕም ሞቶ ለዚህ ዓለም ምውት መሆንን ተነስቶ ሞትን ድል ማድረግን ሰጥቷል። በዚህ ጊዜ ሁለት ነገር ላስታውሳችሁ እፈልጋለሁ። የክርስቶስ ስጋና ደምን እኛ የተቀበልነው ተፈትቶ መከራ ተቀብሎ ነው። እኔ በነገራችሁ ላይ በዘመናችን ብዙዎቻችን ቀበጦች ነን። ደህና ዋላችሁ? ምኖች ነን? በጣም በተለይ እህቶቻችን ልዙራችሁን ዛሬ ለምን መሰላችሁ? እስኪ እናቶቻችንን ተመልከቱ። የሁላችን እናቶች ቀበጦች ናቸው? ምቾት ያምራቸዋል? ለኔ ይላሉ? እስኪ በመከራ ያልተፈተነች እናት ያለችው እስኪ እጁን ያውጣል። የኔ እናት እድሜ ልኳን ተዝናንታ ነች፣ ምንም እንደው መከራ አይቷት አያውቅም ምትል እስኪ አለ? መከራ ያላየች እናት ያለው አለ ወይ? አለ ወይ የለም? በሉኝ፣ ንገሩኝ። መከራ አይቶ የሚያውቅ ሴት እናንተ መካከል አለ? ሆዴን ቆርጦኝ ነበር እንዳትይ፣ የሆነ ወንድ ሲያስቸግረኝ ነበር እንዳትይ። ለምን መሰላችሁ? አንድ መዝሙር አለ መከራው ክርስትና ያጣፈጠው ነው። በእርግጥ ዘማሪው ስለራሱ እየተናገረ ከሆነ አስቸጋሪ ነው፣ ማን እንደሆነ አላውቅም። ግን እሱ መከራ ብሎ እየገለጠው ያለው ነገር አንደኛ እንደው ስለራስም መዘመር ተገቢ ነገር አይደለም አይደለም። ደህና ዋላችሁ? መንፈስ ቅዱስ ካደረበት ሰው በቀር አስቸጋሪ ነው። አንዳንድ ጊዜ መዝሙር ላይ የምንናገራቸው ነገሮች ጥንቃቄን ይሻሉ። እኔ ማን ይሁን ዘማሪው ማን ይሁን እሱ አይደለም ጉዳይ ነው፣ ስርዓቱ ነው ጉዳይ። የግል ነገሩን እየነገረን ከሆነ ስህተት ነው፣ ባይሆንም ስህተት ነው። መከራ ክርስትናን ያጣፍጣል ይበለል እንጂ በእኔ አንቀጽ ሊነገረን አይገባም። ከቤተክርስቲያን ስርዓት አንጻር የሰው ልጅ እኔ ብሎ ከፊታችን ቁሞ ሊናገር አይቻለውም። እኔ ብሎ መናገር ስህተት ነው። ሁላችንም እኔ የምናገረው ስህተት ነው። ማንም ቢናገር እኔ የሚልና የራስን ችግር የራስን ነገር ያላር እንዲህ ተደረገልኝ እንዲህ ነው ምናምን ነው። አንዳንድ ሰው መዝሙር ያደርገዋል። ጓዳዬ ሞላ ጎጆዬ ሞላ የሚል መዝሙር ወይ እንደ መዝሙር ያለ ነገር አለ አይደል? ምን የሞላ ጎጆዬ ሞላ። ሀነገረ ቀደመች ጎጆ አለ። ዝንጥ ያለ ቤት አይደል ያለ? ጎጆ ምን ለማለት ፈልገህ ነው? ትዳሩ ነው ጎጆ የሚለው? ጎጆዬ ሞላልኝ ብሎ የሚዘምር ሰው አለ። አንዲት በጣም የምናከብራት በመዝሙር የምታገለግልት አለች። ግን አንዱ መዝሙሯ አንቺን የያዘ ሰው ምን ይጎልበታል የሚል አለ መዝሙር አይደለም? እንደውም አንተ የተዳርክን ተዘምሯል። ተው አትዩ፣ ስርዓት ያዙ። አግብቷል፣ ምን ታዩታላችሁ? አንቺን የያዘ ሰው ምን ይጎልበታል፣ በምልጃው በረከት ቤቱ ሞልቶለታል። ቀጥሎ ምንድነው? ዘር መከር ባይኖረው እንዳለ ምድራዊ ነገር ነው አይደለም? ውስጥ ላይ ያለው ሐሳብ እሱ ይሁን። እሱ እንታገሰው። እልፍ ብሎ ምንድነው የሚለው? ኢሃሊዝም አክፋዳ የሚለውን አንቀጽ ማስታውሱኝ ሚል መዝሙር ነገር ልጅ ድሮ አንስቼን ማስታውሰው ልቤ ተጠራጥሮ ኪዳንሽን ካልከዳ ልመናም አልወርድም አሊዝም አክፋዳ
አባቶቻችን አክፋዳ የሚይዙ እመቤታችን አምነው ነው ተጠራጥረው ነው? ይሄን የጻፈው ሰው ትልቅ ደንቆሮ ነው። ሀሁ ያልቆጠረ ያልተማረ ሊአባቶቻችን ናቂ አላዋቂ። በእውነቴ ነው ያሳፍራል። ልቤ ተጠራጥሮ ኪዳንሽን ካልከዳ ልመናም አልወርድም። እመቤታችን ራሱ የምናውቃት በመለመን አይደል እንዴ? ማንን ተጠራጥራን የለመነች እመቤታችን? እመቤታችን ያክል ፍጽምት አማኒት እግዝእት ለምና እኮ ነው ልጇን ያበላች። መምህራን ለምነው ነው የኖሩት። ጻድቃን ለምነው ነው የኖሩት። አያችሁ፣ ስጋዊ አስተሳሰብ የወለደው ነው። አሁን ቅዱሳንን ረስተው እግዝእትነ ማርያምን ረስተው ሊቃውንቱን ደቀ መዛሙርቱን ረስተው ልቤ ተጠራጥሮ ኪዳንሽን ካልከዳ ልመናም አልወርድም አልይዝም አኩፋዳ። ያሁን ምን ሆነ? እመቤታችን ማመን ከርስ ለመሙላት ነው። ሌላ ትርጉም የለው። ሆድ ለመሙላት ነው። ለዛ ነው ጥንቃቄ የሚጠይቅ። የምቾት ትምህርት በድሎናል ነው። የምቾት ትምህርት በድሎናል። እህቶቻችን ይሄን ያነሳሁት ለምን መሰላችሁ? ለእህቶች ብቻ አይደለም፣ መከራ ያልፈተነው እንኳን መንፈሳዊ ፈተና አልኳችሁ። ረሃብና ጥም ካልፈተናችሁ ለልጄ ምን ላበላው ብላ ያላሰበች እናት መቼም የእግዚአብሔር መሆን አይቻላት። ተቸግራችሁ ነው። አሁን ብዙዎቻችሁ የምትፈልጉት ገንዘብ ያለው ባል ነው አውቃለሁ። እንደዛ አይደለም ነው? ወላጆቻችሁ የሚፈልጉት ለማን መዳር ነው? ወይ አሜሪካ ለመጣ ነው ወይ ለሀብታሙ ነው። ቄስና ዲያቆን እኮ በዚህ ዲያቆን የሚያገባው አይገኝም አይደል? በዚህ ዘመን እግዚአብሔር ይመስገን እንዲያው ብዙ ዲያቆናት ዘንድሮ አስኳላውን ተምረው ደህና ስራ ይዘዋል እንጂ እኮ የእውነቴን ነው። ብዙ ዲያቆን እኮ በጣም ሲተክዙ እናያቸዋለን። ሄዶ ወላጆችን በሽማግሌ ሲያስጠይቁ ምንድነው መልሱ? ምን ልታበላት ነው? ደህና ዋላችሁ? ምን ይላሉ? ምን ልታበላት ነው? እሱ ነው እንዴ የሚያበላት? ራሷ ሰርታ ትበላም እንዴ? እሷ ሊቀልባት ነው እንደሚያስገባት? ሰርታ ትብላ። እሱም ሰርቶ ይበላል፣ እሷም ሰርታ ትበላለች። በዚያ ላይ እግዚአብሔር የማረቀ። እኔ እውነቴን ነው እንደው በዚህ ነገር ከቅዳሴው መስመር ከትምህርታችን አልወጣንም። አሁንም ከቅዳሴያኑ ላይ ነው ያለነው። አንድ ወንድማችን አንዲት እህትን ሊያገባ ይጠይቃል። የሚገርማችሁ የቤተ እግዚአብሔር ቤተ ክርስቲያን ሰው ነው፣ ዲያቆን ነው። ዲያቆን ነው ብቻ አይደለም፣ በዘመናዊ ትምህርት ደህና የሚባል ደሞዝ አለው። እና ሽማግሌ ልኮ ሲያስጠይቅ ወላጆቿ ምንድን ነው ያሉት? አይ አንፈልግም እኛ ቄስ ጋር ማጋባት። ለምን ሲባል ቃል በቃል እናቲቱ ቄስ ደሃ ነው። ደህና ዋላችሁ? ቄስ ምንድን ነው? ደሃ ያደረገችው ግን እሷ አይደለችም። አስራቱን በልታ ሌባ ናት እኮ። እውነቴን የእግዚአብሔርን አስራት የምትበላ ሌባ እሷ ናት ካህኑን ደሃ ያደረገችው። ደግሞ ካህን ደሃ ነው ብላ ትሰደባለች። ነውር አለማወቅ። ነውረኞች እኮ ነን እኛ። ላጠፋነው ጥፋት ደግሞ እንወቅሳለን። ካህን ድሃ የሆነው በአንተ ምክንያት ነው። ሳምንት ነግሬያቸዋለሁ። ካህናት ድሆች የሆኑ በእኛ ምክንያት ነው። ቅዳሴ እየቀደሱ ቅዳሴ እንዲሁ አንድ ታሪክ ላስታውሳችሁ። በ15ኛው ክፍለ ዘመን መጨረሻ ላይ በአፄ ናኦድ ዘመን ረሃብ ተነሳ፣ የሚበላ ጠፋ። አንድ ቄስ የእመቤታችን በዓል ቀን ሊቀድስ ወደ ቤተክርስቲያን ሲመጣ የነፍስ ልጁ አባ ትላቸዋለች። አቤት። ይምጡና እቤት ይግቡ፣ ምሳ እንብላ። አንዲት እንጀራ ነው ያለች፣ አብረን እንብላትና እንሙት። ምክንያቱም ምግብ የለም። ልብ በሉ ለካህናት የነበረውን ፍቅር የዘመኑ ሰው። አንዲት እንጀራ ቤት አለች። ዛሬ እንኳን አንድ እንጀራ ስንት እንጀራ እያለ ደብቀህ አይደለም የምትውል። እንኳን ለካህን ለገዛ ዘመድህ እንኳን ተደብቃለህ። አሰቡ። ቢበሉ ቅዳሴ ሊታጎሉ፣ ቢተውት ደግሞ ከቅዳሴ ወጣው ያቺ እንጀራ አትገኝም። የለማ የረሃብ ዘመን ነው። ኋላ ምን አሉ? አይ አንዱን ቄስ እለምናለሁ፣ መቼም ካህናቱ ምግብ ስለማያገኙ እለምናለሁ ብለው ያችን ባርከው አመስግነው በልተው ወጥተው ቢሄዱ ሁሉ ቀማምሶ መጥቶ ቅዳሴ ታጎለ።
ማን ይደርሳል? ንጉሠ ነገሥቱ አጼ ናኦድ ካህን ናቸው። ከዚያ ሊያስቀድሱ ሲሉ የለም ቅዳሴ ምንድነው ሲሏቸው ካህን ጎሎ ተረኛውሳ በልቶ መጥቶ አስጠሩት። ለምንድን ነው የበላ? እንዲያው ከቅዳሴ ስወጣ አላገኛትም ብዬ እንጀራዋን በላኋት ብሎ አለ። ከመቤቴ ፍቅር የእመቤታችን በዓል አይደል? ደህና ዋላችሁ። ከመቤቴ ፍቅር ሆድ ባሰብህ ውሰድና በስቅላት ቅጣልኝ ብለው ሞት ፈረዱበት። ገብተው እሳቸው ሊቀድሱ ካህን ናቸው፣ ሁሌ ዝግጁ ስለሆኑ ቅድስና ያላቸው ናቸው። ሊቀድስ ሲሉ ጥቁር ዘንዶ ከመቅደሱ መካከል ካለው ውሃ ጸበል ወጥቶ ከግራቸው እስከ ጭንቅላታቸው ጠምጥሞ ያዛቸው። ነፍስ ውጭ ነፍስ ግቢ በምን ይተንፍሱ? ያን ጊዜ ሰላም ለኪ እንዘን ሰግር ንብለኪ የሚል ጸሎት እዛ ፊት አይታወቅም። የዛን ጊዜ ነው እሳቸው ንጉሱ ናቸው የደረሱት። ሰላም ለኪን ታውቃላችሁ አይደል? ያን ጸሎት እና እማረዌና አዊ ተማይጸነ ብኪ ከክፉ አውሬ ከአዳኝ አውሬ ከዘንዶ አንድም በዘንዶ ከሚያድር ከሰይጣን ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስታና ስለ ቅዱስ ኢያቄም ስለ አባትሽ ድንግል ዛሬ ቅዳሴ ማህበራችንን ባርኪልን ብለው ሲሉ ዘንዶ ለቋቸው የነበረበት ገባ። እመቤታችን ወዲያውኑ በዛ ቄስ ምክንያት እንደሆነ አውቀው አትግደሉት አትግደሉት ብለው ላኩ። መልእክተኞቹ ሲደርሱ በስቅላት ተቀጥቶ ነፍሱ ከስጋው ተለይቷል። እመቤታችን ኋላ ሱባኤ ገብቶ ሲያናግሯት አስከፍተኛል፣ ለኔ ፍቅር ብታደርገውም ግን አንድ ነገር ረስተሃል። አንድ ነገር ረስተሃል። ንጉስ ነህና ረሃብ ምን እንደሆነ አታውቅም አንተ። ካህኑ እርቦት እያለ ምን ይሰማው እንደነበር አንተ አታውቅም። ልትገለው አይገባም ነበር ብላ ወቅሳቸዋለች። እሳቸውም ንስሐ ገብተውበታል። በረከታቸው ይደርብን። እና እኛ ደሃ ያደረግነውን ካህን እንደገና ደሃ ብለን እንሰድበዋለን። ያሳፍራል። ይሄ በዚህ ብቻ ቢበቃ ጥሩ ነበረ። ቄስ ሰነፍ ነው ብለው ደገሙ አሉ ቤተሰቦች። ቄስ ምንድነው? አረ ንገሩኝ። ሰነፍ ነው። እንደው በዚህ ዓለም ላይ እንደው እንደ ካህን ትጉህ አለ? እንደ ቄስና እንደ ገበሬ ትጉህ አለ? ንገሩኝ እንጂ። አንተ በወር አንድ ቀን አንዲት ማህሌት አድረህ ከቤት ምንድነው ስልክህን ሳይለንት እንግዳ ከመጣ ተኝቷል በሉ እንዳትረብሹኝ ብለን የምተኛ አይደል? አንዲት ቀን ያው ማህሌት ከተገባ በኋላ ሲያሻ 30 ደቂቃ ያንጎላችሁ ሲያሻ መቋሚያ ተደግፈ ሲያሻ ግድግዳውን ተደግፈ ሊቃውንትና ካህናት ሲተኙ ታያለ። እስቲ ክብረ በዓል ተመልከቱ። ለምሳሌ የፊት ሚካኤል ልንገራቸው ህዳር ላይ ምን እንደሚደረግ። ህዳር 11 ቅድስት ሐና ናት ይቆማል። በዚያውም የህዳር ሚካኤል ዋዜማ ነው። ቆመው ይውላሉ፣ ቆመው ያድራሉ። እንደገና ቆመው ይውላሉ፣ እንደገና ቆመው ያድራሉ። ምክንያቱም አይላፍ መላእክት ያመት ነው። እንደገና ቆመው ይውላሉ። 11ን ይውላሉ ያድራሉ፣ 12ን ይውላሉ ያድራሉ፣ 13ን ይውላሉ። 3 መዓልትና 2 ሌሊት ማለት ነው። ደህና ዋላችሁ። 3 መዓልትና 2 ሌሊት። ይሄ ሁሉ ሆኖ ፊታቸው ልውጥ አይልም። ምንም የሆኑ አይመስልም። እዚህ በፊት ነግሬያችሁ ይሆናል። ቄስ ሆዳም ዝም ብሎ ማራውን እየዛቀ ምናምን ይላል። አንድ ገጠር ነው ተዝካር የሱ ተዝካር ደረሰ ወገኑ ሞቶና በ40 ሲያስፈታ ዛሬ አብረህን ማደር አለብህ ይሉታል። እሺ ምን ችግር አለው? ምን ቄስ ተንሱ ይላል፣ ጸልዩ ይላል፣ እዛ ሰላም ለኩልኩም ይላል፣ ወጥቶ ማራውን ይዝቃል ይላል። እንደዛ ነው አይደል? ስላልተማርከው አሁን እንደዛ ነው የሚመስል። እሺ ለሁሉም እና አብረህን ደርስ ሲያገልግሎታችን ይይልን ብለው ይዘውት መጡ። መሻሸ ሰዓታት የሚገባ እንግዲህ በገጠር እንዲያም ሲል ወደ 9 እንዲያም ሲል ወደ 8 በጣም የሚቸኩል ወደ 7 ነው እንግዲህ ገዳም ካልሆነ። ካህናቱ ተመካክረው በሉ ዛሬ በድርብ ነው ነጠላ የለም ብለው ገቡ። ስንት ሰዓታት ጀመረ? 2 ሰዓት ማታ እንደ ማህሌቱ መልሰው በለው እየተባለ ዜማው ይንቆረቆራል ይወርዳል። 4-5 ሰዓት ሲሆን ማንጎላቸት ጀመረ። መቋሚያ ሰጡት፣ አልቻለውም። ረጅም መቋሚያ ነው ያላቸው ካህናቱ። ንቃ
ብንን ይላል። አሁንም ይሰማና ያንጎላቸዋል። ይሰማ አደራት። ሰዓታቱ አልቆ የሌሊቱ ሚካኤል ብለው እንደገና የዘወትሩን ጨርሰው ስብሐተ ፍቁሩ ከዚያ ምህላው መልካስሉ ታምሩ አልቆ ኪዳኑ አልቆ ስንክሳር ተነቦ ቅዳሴ መጣ። ደግሞ እንዴት አድርጎ ይቻላል? ኋላ ምርፋቅ ገብተው ሊበሉ ሲሉ በጣም ገርሞት ወገኖች አቤት አባቶች አቤት የቄስ ምሳ አፈር ይበላል ብሏል ይባላል። እውነት ነው። አፈር ይበላ መባሉ በድካሙ ምክንያት እንዳይመስላችሁ፣ እሱ ብቻ እንዳይመስላችሁ። ስንት ሰው እየወቀሰ እሑድ ቀን ያቺ አንዲት መሶብ ግማሽ ግማሽ እንጀራ እኮ አትደርስም። 20 እንጀራ ታመጣለህ። 40 አገልጋይ ነው ያለ። ግማሽ ግማሽ አይ ገባ ትላለህ ቁጭ ብለህ አንተ እቤት ስንቱን ስትስቅ እየዋልክ የራስህ ነገርን አንስቶት ነው። ወደ ጉዳያችን እንመለስ። ቅዳሴን የጀመረው መድኃኒታችን ነው። ቅዳሴን ሲጀምረው መከራ ተቀብሎ ነው። በዚህ ነው ያመጣ ነው። በምንድን ነው? መከራ ተቀብሎ ነው። አጭር ለማድረግ መድኃኒታችን ኢየሱስ ክርስቶስ የዛሬውን የመግቢያ ክፍል ባጭር ሊጨርሰው ቅዳሴ የጀመረው መቼ ነው? በምሴተ ሐሙስ ነው። በጸሎተ ሐሙስ ነው። ይህንን የምታገኙት በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ነው። በምሴተ ሐሙስ ነው። ቅዳሴ እንዴት ተጀመረ? መድኃኒታችን ኢየሱስ ክርስቶስ በገዛ ፈቃዱ ለእኛ ሲል ተላልፎ እንደሚሰጥ ባወቀባት በዚያች ሌሊት ወለዝሉፉ አፍቀሮሙ ለዘላለም ወደዳቸው ተብሎ እንደተነገረ ወደ ቢታንያ ሄዶ በአልዓዛር ቤት፣ አንዳንድ መጻሕፍት በስምዖን ዘለምጽ ቤት ነው ይላሉ፣ አንዳንዶቹ በኒቆዲሞስ ቤት ነው ይላሉ። አይጣላም። የስምዖን ዘለምጽ የኒቆዲሞስና የአልዓዛር ቤት ደርብና ምድሩ ነው፣ አንድ አካባቢ ነው። ሌላ ተቀያሪ ቤት በኢየሩሳሌም እነ ኒቆዲሞስ እነ ስምዖን ነበራቸው፣ ባለስልጣን ስለነበሩ። እዚያውም ግን ማረፊያ ነበራቸው እና ከዚሁ ከአንደኛው ቤት ቆይቶ የኒቆዲሞስን ቤት ባርኮ የስምዖን ዘለምጽን የእሱም ባርኮ ወደ አልዓዛር ቤት ገባና ተቀምጠው ባሉበት መካከል በለሆሳስ፣ ልብ ብላችሁ ያዙ። በምን በለሆሳስ የመጀመሪያውን አኮቴት ቁርባን ጌታችን ደረሰ። ደራሲ ራሱ ጌታ፣ የመጀመሪያ ቅዳሴ ደራሲ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ነው። በለሆሳስ ቅዳሴ ያደረሰ። ሐዋርያቱ ስላልተማሩት ነው በለሆሳስ ያደረሰው። በለሆሳስ አድርሶ ቅዱስ ሥጋውን ፈትቶ ክቡር ደሙን ቀድቶ ለደቀ መዛሙርቱ እንኩ ብሉ፣ ይህ ሥጋዬ ነው፣ እንኩ ጠጡ፣ ይህ ደሜ ነው፣ ለአዲስ ኪዳን ሥርዓት ለኃጢአት ስርየት ይሁናችሁ ብሎ ሰጣቸው። ቅዳሴ አኮቴተ ቁርባን፣ ይሄኛ አሁን የምንማረው ቅዳሴ የምንለው የቁርባን ምስጋና ያን ጊዜ ጀመረ። ይሄ ጌታችን በለሆሳስ ያደረሰው ቅዳሴ ቅዳሴ ዛሬ ከ14ቱ ቅዳሴያት አንዱ ቅዳሴ እግዚ የሚባለው ነው። ያን ጊዜ ተጀምሯል። ከዚያ ቀጥሎ የመጀመሪያው ቅዳሴ እንግዲህ ቅዳሴ እግዚ ነው። በመጽሐፍ ግን የሚቀድም ሌላ ቅዳሴ አለ። በመጽሐፍ የሚቀድም ቅዳሴ ሐዋርያት ነው። ምክንያቱም በመደረስ በመነገር በመመስገን እግዚ ይቀድማል የጌታ። በመጽሐፍ በመጠረዝ ግን ሐዋርያት ይቀድማል። ምክንያቱም ሐዋርያት በሲኖዶሳቸው የመጀመሪያውን አኮቴተ ቁርባን ለመጽሐፍ የመጀመሪያው የሆነውን ጽፈዋል። ምክንያቱም ይሄኛውን ቅዳሴ እግዚ የሚለውን ጌታችን ሞትን ድል አድርጎ ከተነሳ በኋላ 40 ቀን ለሐዋርያት መጽሐፈ ኪዳንን ትምህርተ ዋትን ሲያስተምራቸው ካስተማራቸው መጽሐፍተ ኪዳን መካከል አንዱ ቅዳሴ እግዚ ነው። የጌታ የራሱን ቅዳሴ የራሱን ምስጋና አስተምሯቸዋል፣ በልቦናቸው አሳድሮባቸዋል። ሁሉም በጊዜው ነውና ቅዱስ ጴጥሮስ ለደቀ መዝሙሩ ለቅዱስ ቀሌምንጦስ ነግሮት ቅዱስ ቀሌምንጦስ ቅዳሴ እግዚእን ወደ ጽሑፍ ቀይሮ ጠርዞ አስቀምጦታል። ይሄ ነው እንግዲህ የቅዳሴ በአዲስ ኪዳን አጀማመር ስርዓቱ።
ድርሰቱ በጌታ ልሳን በፈጣሪ አንደበት፣ ስጋው ደግሞ በራሱ እጅ፣ የራሱን ምስጋና ራሱ፣ የራሱን ቅዱስ ስጋና ክቡር ደም ራሱ ሰጥቶ የጌታ ነገር ይደንቃል። ደህና ዋላችሁ። የጌታ ነገር ይደንቃል፣ ይደንቃል፣ ይገርማል። ለምን? መጀመሪያውኑ የገዛ ምስጋናውን ራሱ ደርሶ ምንድነው የሚል ቅዳሴ ጊዜ እመጽሐፈ ኪዳን ዘነገሮሙ እግዚእነ ወአምላክነ መድኃኒነ ኢየሱስ ክርስቶስ ለሐዋርያቲሁ ንጹሐን እምቅድመ ዕርገቱ ውስተ ሰማይ ወምድረ ትንሣኤሁ እሙታን ሳይሉ ምሕረቱ ያሉ ምስሌነ ለዓለመ ዓለም ይላል። ከዚያ ቀጥሎ ዲያቆኑ ምንድነው የሚለው? በሰማይ ያሉ ልብክሙ። ደህና ዋላችሁ። እዝል ነው ግዝ ነው የምትወዱ? እስቲ ቆይ፣ እዝል ነው የምትወዱ ግዝ ነው የምትወዱ? ነው አራራይ ነው? ብዙዎቻችሁ በነገራችሁ ላይ አራራይ ዜማውን ግዝ ነው የምትሉት አይደል? እንዴት ዋላችሁ? የመጀመሪያው ዲያቆኑ መጀመሪያ ካህኑ አሐዱ አብ ቅዱስ ካለ በኋላ መጀመሪያ ተንሱ የሚልባት ዜማ ግዕዝ ናት ወይስ እዝል ናት? ደህና ዋላችሁ። ኧረ እንዴት ዋላችሁ። የመጀመሪያዋ ተንሱ ያ ሥርዓተ ቅዳሴ ላይ ምንጊዜም እዝል የለም አይደል? ግን ግዕዝ ነው እዝል ነው? ብዙዎቻችን አራራዩን ምን እንለዋለን? ግዕዝ እንለዋለን። አራራይ ነው። ለምሳሌ ይኸውን ምንድነው? አራራይ ነው፣ ግዕዝ አይደለም። ግዕዝ ማለት ካህኑ ንስግድ የሚልበት አሃዱ የሚልበት ዜማ ነው። እሱም የተቀላቀለ ነው። እሱም ውስጡ ላይ አራራይ አለው። ማጠቃለያው ላይ አሃዱ ማለት ነው። ንስግድ የሚለው እሷም ግዕዝ ነው። እግዚኦታው የሚባልበት በግዕዝ ቅዳሴ ጊዜ እግዚኦታ የሚባልበት እሷም ግዕዝ ነው የሚባለው። ደህና ዋላችሁ። እሺ እንዳቆየው እሱ ኋላው ስርዓቱ ላይ እንመለስበታለን። የዜማ አይነቶችን ለመመልከት እንሞክራለን። ለሁሉም በሰማይ ያሉ ልብክሙ፣ ልባችሁ በሰማይ ይኑር ማለት ሰማያዊውን ነገር አስቡ ይላል። እወ በሰማይ ያሉ ልብነ ወይም እወ ያሉ በሰማይ ልብነ። አዎ ልባችን በሰማይ ይኑር፣ ሰማያዊውን ያስብ። በእንተ ስምከ አጽንዓነ፣ ስለ ስምህ ብለህ አጽናን። ስሜኒ መሐሪው መስተሳይል ብለሃልና፣ ስሜ መሐሪ ይቅር ባይ ነው ብለሃልና። ወረሴነ ድለዋነ፣ የተዘጋጀን አድርገን ኢየሱስ ክርስቶስ እግዚእነ ወአምላክነ፣ ጌታችን አምላካችን ኢየሱስ ክርስቶስ ይላልና ይሄ ቅዳሴ ነው መጀመሪያ የተደረሰው ቅዳሴ። ይሄንን የራሱን ምስጋና ራሱ አደረሰው። ሁለተኛ የሚያስደንቀኝ ነገር ጌታችን ቅዱስ ሥጋውን ሲፈትተው ከስንት ነው የፈተተው? ከ13። ደህና ዋላችሁ። ብዙ ጊዜ ስብከት የሆነች እንደሆነ ነቃ ትላላችሁ አይደል? ስርዓት ትምህርት የሆነ እንደሆነ ፍዝዝ ትላላችሁ። ምክንያቱም የሚያስቅ ነገር የለው፣ ቁጣ የለው፣ ምን የለው። ቅድም እንደውም አለ ብዙ ተግሳጽ ውስጥ ገብቼ ነበር አይደል? ከስንት ነው የፈተተው? ግን በዙሪያ የነበረ ሐዋርያት ስንት ናቸው? 12። 13ኛው ለምንድን ነው ብትሉ ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ ጥኢሞ አጣአሞሙ። ሲያቆርባቸው መጀመሪያ ተቀብሎ ነው ያቀበላቸው። ለምን? እንደ ጥሩ ባለ መድኃኒት ኮሶ ያመሃል አያርግብህና ትሄዳለህ ከባለ ኮሶ። የኮሶ መድኃኒቱ መራራ ነው፣ ሽታው ራሱ ይገላል። እንኳን ቀምሰው መራራ ነው። ታዲያ ያቀርብላል። ኧረ ምን ላደርገው፣ ኧረ ይቅርብኝ፣ ብሞት ይሻለኛል ትላለህ አይደለም? ግን እኮ ሞት ቢለው አትሞትም። ብሞት ይሻለኛል ትላለህ። ያን ጊዜ ባለ መድኃኒቱ ይሄ ጥሩ እኮ ነው አይጎዳ ምን አይል ብሎ ይቀምስልሃል። ምን ሊያደርግለት? ደህና ዋላችሁ። ምን ሊያደርግለት? ምንም።
ለምንድን ነው? ለማደፋፈር። ጌታችን ቅዱስ ሥጋውን ክቡር ደሙ ሲሰጣቸው ትኩስ ሥጋ ትኩስ ደሙ ነው። ደንግጠዋል። አይተውት የማያውቁት ነገር ለማደፋፈር ቀምሶ እንዲቆርቡ አደረጋቸው። አንደኛው እሱ ነው። ሁለተኛው ምስጢር ግን ከ13 ማጠቃቀኑ በማግስቱ ዓርብ 13ቱን ሕማማት እቀበላለሁ ሲላቸው ነው። እንዲረዳቸው አካሉ አይደል ከ13 የጌታችን ሥጋ የተፈተተ በ13 ሕማማት እፈተታለሁ ሲላቸው ነው። ሌላው ምስጢር ደግሞ ጌታችን ሆን ብሎ ለካህናት ስርዓት ለመስራት ነው። ጌታ ያን ባያደርግ ነው ዛሬ ቄስ ጌታም እኮ ለደቀ መዛሙርቱ እንጂ ለራሱ አላደረገም እያለ ሌላውን እያቆረበ እሱ ሳይቆርብ ይወጣ ነበር። በነገራችሁ ላይ ካህናት ቆርበው ነው የሚያቆርቧችሁ። እሺ እንዳትረሱ። ከውስጥ ቅዳሴ መጋረጃ ተጋርዶ ያ መንጦላይቱ ተጋርዶ የምትመለከቱት ካህናት እየቆረቡ ነው። እነሱ ተጋርዶ ነው የሚቆርቡ። ክብር አላቸው። ስለ ክብራቸው ተጋርዶ ነው። በነገራችሁ ላይ እዚህ ላይ አንድ ስርዓት ልንገራችሁ። ዲያቆናት ውጭ አትቀበሉ፣ ገብታችሁ ተቀበሉ። እምቢ ካሏችሁ ግን እምቢ ያሏችሁ ሰዎች የሰማይ ፍርድ ይጠብቃቸዋል። ዲያቆን ካህን ከምእመን ጋር ተሰልፎ አይቆርብም፣ ነውር ነው። ገብታችሁ ነው መቀበል ያለባችሁ። በትችሉ ቀድሳችሁ፣ ባትችሉ እንኳን መልክዓ ቁርባን ሲደገም ታጥቃችሁ አደግድጋችሁ ለመቃብር ከንደግማችሁ መቅደዘ ይከልዋን ብላችሁ መልክዓ ቁርባን አድርሳችሁ ኦግዜ ኢየሱስ ክርስቶስ አኮ ዘይደሎን ይተባ ታይተ ጠፈረ ቤቴ ርኩስትን ደግማችሁ ከዚያ ተቀብላችሁ እጼሊ ሀቤከን ጨምራችሁ ዲያቆናት ብለውን ስለምታውቁ ነው ዝርዝር ውስጥ የማልገባው። ኋላ ስርዓቱ ላይ እንመጣበታለን። ምክንያቱም የምእመናንም ጭምር ነው። ኦግዜ ኢየሱስ ክርስቶስና እጼሊ ሀቤከ የጋራ ናቸው። ዛሬ ግን እንጃ ሁሉም ሳይተዋቸው አይቀርም። ኋላ ስርዓቱ ላይ እንመለስበታለን። ያን ማድረግ ይገባል። ጌታችን እንዲህ ያለ ስርዓት ሰርቷል። የዚያች ቀን እና ቅዳሴ ጌታ በዚህ መንገድ ስርዓተ ቁርባኑንም ጀምረው ቅዳሴውንም ጀምረው ለሐዋርያት አስተማረ። ከዚያ ተከትሎ የተጻፈ ቅዳሴ ሐዋርያት ነው። በመጻፍ ሐዋርያት ቀድሟል፣ በመደረስ ግን እግዚእ ቀድሟል ብያቸዋለሁ። ከዚያ ቀጥሎ ወልደ ነጎድጓድ ቅዳሴ ተደረሰ፣ ዮሐንስ ወንጌላዊ የደረሰው። ከዚያ ቀጥሎ ሰለስቱ ምዕት ደረሱ። ከሰለስቱ ምዕት ቀጥሎ ቅዱስ አትናቴዎስ ደረሰ። ከቅዱስ አትናቴዎስ ቀጥሎ ቅዱስ ባስልዮስ ደረሰው። ከቅዱስ ባስልዮስ ቀጥሎ ቅዱስ ጎርጎሪዎስ ደረሰ። ከቅዱስ ጎርጎሪዎስ ጋር በዚያው በአንድ ዘመን ቅዳሴ ማርያም አባ ሕርያቆስ ደረሱ። ግን ለእመቤታችን ክብር ሲባል የት ላይ ተቀምጧል? ሐዋርያት እግዚእ ብሎ ቅዳሴ ማርያም ለክብሯ ለእመቤታችን። በመደረስ ግን እነ ቅዱስ አትናቴዎስ እነ ቅዱስ ባስልዮስ ይቀድሙታል። ከዚያ ቀጥሎ ማን ደረሰ? ከቅዱስ ጎርጎሪዎስ ቀጥሎ ቅዱስ ኤጲፋኒዎስ። ከቅዱስ ኤጲፋኒዎስ ቀጥሎ ቅዱስ ዮሐንስ አፈወርቅ። ከዚያ እነ ቅዱስ ያዕቆብ ዘስሩግ እነ ቅዱስ ቄርሎስ ይቀድማል። ከዚያ ዲዮስቆሮስ ይከተላል። ከዚያ ያዕቆብ ዘስሩግ አለ። ጎርጎሪዎስ ካል ግን መጨረሻ ላይ ቢቀመጥም የተደረሰ ቀደም ብሎ ነው፣ በአራተኛው ክፍለ ዘመን ነው። ምክንያቱም ነባቤ መለኮት ስለሆነ የተደረሰው ከነ ቅዱስ ጎርጎሪዎስ ዘኑሲስ ጋር አብሮ በአንድ ዘመን ነው የተደረሰው። እንዲያውም ከዮሐንስ አፈወርቅ ቅዳሴ ይቀድማል እሱ በዘመን ማለት ነው። ቅዳሴያት ተደረሱና ተጠረሱ። ለማጠቃለል ያክል መጽሐፈ ቅዳሴ አለ። ኋላ ስርዓቱ ላይ ስንገባ ዝርዝሩን የምናየው ሆኖ ቅዳሴ ስታዩት በሁለት ይከፈላል አይደለም? ኋላ ለትምህርት በዘጠኝ ልንከፍለው ነው። ስርዓተ ቅዳሴ ውስጥ ስንገባ በዘጠኝ ነው የምንከፍለው። ለጊዜው ግን በሚያግባባ መንገድ በሁለት ይከፈላል። ስርዓተ ቅዳሴና ፍሬ ቅዳሴ። ደህና ዋላችሁ? ስርዓተ ቅዳሴና ስርዓተ ቅዳሴ ማለት የትምህርት ክፍል ይባላል። ለምንድን ነው የትምህርት ክፍል የተባለ? አዲስ አማኞችም እንኳን ሊሳተፉበት የሚቻለው ጻኡ እስከሚባሉ ድረስ የሚሳተፉበት የትምህርት ክፍል ሆኗል። ሁለተኛ ስጋውን ደግሞ የሚቀበሉ ሰዎች የዕለቱን ትምህርት ከመቆረባቸው በፊት የሚማሩበት ስለሆነ የትምህርት ክፍል ተብሏል። ሁለተኛው ፍሬ ቅዳሴ ተብሏል። ፍሬ ቅዳሴ ማለት አኮቴተ ቁርባን ነው። ስጋው ደግሞ የሚፈተትበት ለምእመናን የሚሰጥበት ክፍል ስለሆነ ለስጋው ለደሙ የበቁ ብቻ የሚቀሩበት ነው። ኋላ በጊዜው ስንደርስ መቼም እንዳትደነግጡ፣ ፍሬ ቅዳሴን የማይቆርብ ሰው መሳተፍ አይችልም። ደህና ዋላችሁ? ኧረ እንዴት ዋላችሁ? ፍሬ ቅዳሴን በሉ። አኮቴተ ቁርባንን ጻኡ ከተባለ በኋላ
የማይቆርብ ሰው መውጣት አለበት። ተከተተ። ይሄ ነው ስርዓቱ። ደግሞ ነገ እሁድ ሲቀድስ አቋርጠው ወጣ መስሏል። ስርዓቱ ይሄ ነው። ለጊዜው ግን ከደካማነታችን የተነሳ አባቶቻችን በቃ ተዋቸው ያስቀድሱ ብሎ ትተውናል። የማይቆርብ ሰው በፍሬ ቅዳሴ ሰዓት እዚያ አይገኝም። ፍሬ ቅዳሴ በድምፅ ማጉያ አይቀደስም። ስንት ጊዜ እንናገር? ደህና ዋላችሁ? እንዴት ዋላችሁ? ፍሬ ቅዳሴ በድምፅ ማጉያ አይቀደስም። ፍሬ ቅዳሴን የማይቆርብ ሰው መስማት አይችልም፣ መሳተፍ አይችልም። ይሄ ነው ስርዓቱ። እኔ ስርዓቱን እንደምናገር እንዲያውም አንዲት እናት አሜሪካን አካባቢ ደውለው እንዲያው ብዙም የማይሰሙ ሰዎች አሉ፣ የሚሰሙም አሉ፣ የማይሰሙም አሉ። ኧረ እኔ ምን ገዶኝ? እኔ እውነቱን እናገራለሁ። ቢሰማ ባይሰማ የራሱ ጉዳይ ነው። ለምን እንደማይሰሙ ልንገርህ እንጂ አሉኝ። ምንድነው ስላቸው፣ እሱ እኮ ለባዕታውያን ለመነኑት ነው የሚያስተምር፣ ለዓለም ሰው የሚሆን ትምህርት የለውም። ደህና ዋላችሁ? አዲስ ሲደመር አንድ ስንት ነው? ንገሩኝ እንጂ። በቃ ስርዓቱን ነው የምንናገረው እንዴ። እና ዝም ብለህ እድሜ ልክን በስርዓተ እግዚአብሔር እየተለማመድክ ትኖር። ለምሳሌ ቅንድብ አትቀንደቡ፣ ቅንድብ የማትቀነደብ መነኩሴ ናት የሚል ትምህርት አለ አይደለም? እነዚያ የሚል መጽሐፍ አለ። አሁንም ደግሜ ደጋግሜ ይላል፣ ይሄ የበቃ ሰው ትምህርት አይደለም። የወጣን የጀማሪ ገና ክርስትና ሀሁ የሚል ቅንድብን አለመቀንደብ እስኪ ንገሩኝ፣ ያስከፍላል? አረ በሞቴ ንገሩኝ። ያደክማል? የሚያደክም መቀንደቡ ነው አለመቀንደቡ ነው? መቀንደቡ ያደክማልም ያስከፍላልም አይደል? እኔ እኮ ይገርመኛል። አንቺ እህቴ እንደዚህ ጉረሽ ስትባይ እንደዚህ ነው የሚስማማኝ ለምን ትያለሽ? እንደዚህ ጉረሽ ስልሽ ይሄማ የበቁት ሰዎች ከባድ ትምህርት ነው ትይኛለሽ። እንደዚህ ነው የሚስማማኝ ትይኛለሽ። ይሄ ነው ከባድ ትምህርት? ምኑ ከበደ? ለነገሩስ አንተ ዶላር ታጎርሰዋለህ፣ አስተማሪ አቧቦ ይልሃል። እንዲሁነ ተያይዘ ገደል ገብተሃል። ለዛ ነው የከበደ። ማስተዋል አለብን። ለሁሉም ቅዳሴ በሁለት ተከፍሏል። አሁን ስርዓተ ቅዳሴ እኮ እየተማርን ነው። እንግዲህ እኔ አሰልፍ አንድ ባንድ አይሆንልኝም። የሰጠኝን ያክል የምናገረው ያ አቅሜ የቻለውን ያክል ነው። እንዲህ ነው። ኋላ ግን በተራው እንሄድበታለን። ከቅዳሴ መግቢያ ጀምሮ ስርዓቱን የምንነጋገረው ከሌሊቱ ስርዓት ጀምሮ ነው። ቅዳሴ ሲባል ዝም ብለህ አሃዱ ሲባል አይደለም፣ ወይ እምነበሃ ወይ መስቀለ ብርሃ ወይ ሁሉ ዘገብራ ሲባል አይደለም። ሌላ ስርዓት አለው ከኋላ። እሱን ሁሉ እናነሳለን። ለሁሉም ስርዓተ ቅዳሴ መግቢያ የሚሆነን ትምህርት ከረጅም ባጭር ከሙሉ በክፍል ይሄንን ነው የሚመስለው። ሰዓት ከዚህ በላይ መውሰዱ አስፈላጊ መስሎ አልታየኝም። የቅዱሳንን በዓላት ስማቸውን ብቻ እናዘክር። ዛሬ የተመረጠ ተጋዳይ ገድለኛ ሰማዕትና ጻድቅ አባታችን አባ ብሶይ በዚህ ስም ከሚጠሩ ደጋግ ሰማዕታት አንዱ የሆነው በብዙ መከራ የኖረ ብዙ ታምራትን ያደረገ ገድለኛ ደገኛ ቅዱስ ሰማዕት አባ ብሶይ ዓመታዊ በዓሉ ነው። ሁለተኛ የታላቁ ሰማዕት የሐራቅሊው ኮከብ የቅዱስ ዮሐንስ ዘመድ የሆነውና በጳንጦስ በመልካም ክርስትና ሲኖር የነበረው ቅዱስ ዲፋሞን ሰማዕትነቱ ነው። እንደዚሁም በበጎ ምስክርነቱ በዘመነ አርዮሳውያን መልካም ምስክርነትን ሰጥቶ ንጉሱን በፍርድ በእግዚአብሔር ፍርድ የቀጣ እሱም መከራን የተቀበለ ኦርቶዶክሳዊት ሃይማኖትን በግልጥ እውነትነቷን ያሳየ አባት ቅዱስ ያዕቆብ ምስራቃዊ ዓመታዊ በዓሉ ነው። እነ አብላሪዎስ እነ መቃርስ እንደዚሁም ተወዳጅ ከሆኑ እናቶቻችን መካከል ለባሲተ ክርስቶስ ማን ንገሩኝ? አዎ ክርስቶስ ያደረባት ማለት ነው። ለበስዎ ለክርስቶስ ተብሎ የለ? አዎ ይደርባችሁ ማለት ነው። እሱ እንዲያደርግ ክርስቶስን ልበሱት ማለት እመኑት፣ ምግባር ትሩፋት ስሩ፣ ንስሐ ግቡ፣ ስጋውን ደሙን ተቀበሉ። ያን ጊዜ ምን አለ? መቦ ዛቀበ ቃሌ የዮሐንስ ወንጌል 14 ላይ ቃሌን የሚጠብቅ ቢኖር አነ
ዋዌ ንመጽሐቤው ወነገብር ምዕራፈ ውስጤቱ እኔ የባህሪ አባቴ አብ የባህሪ ሕይወት የመንፈስ ቅዱስ መተን እንዋሃደዋለን እናድርበታለን ብሎ ጌታችን ተናግሯል። ለባሲተ ክርስቶስ ስደተኛዋ እናት ስለ ክርስቶስ ክብር ራቁቷን የገረፏት በአደባባይ የሰቀሏት ያሰደዷት መጨረሻም ላይ በስደት እንዳለች መነኮሳይት ቅድስት ማርታ ለባሲተ ክርስቶስ ዛሬ ዓመታዊ በዓሏን ነገ መነኮሱ ሰማዕት አባ ቴዎድሮስ እና አራቱ መኳንንተ እስና ቅድም ስንክሳር ላይ የሰማችኋቸው ዓመታዊ በዓላቸው ነው። የእመቤታችን ጣዕመ ፍቅሯ የቅድስት ሥላሴ ቸርነት በሁላችን ላይ ይደርብን። ከቅዱሳን ጸጋ በረከት ያሳትፈን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።